ቀጥለን እንግዲህ ከጸ ፊደል ከጸሎቱ ጸና ከፀሐዩ ጸ ፊደል የተመረጡ ነጠላ የግስ አናቅጽን እንመለከታለን። ሰብስክራይብ፣ ሼር፣ ላይክ አድርጉ። እንግዲህ በማን ቤት እንደሚወርዱ ምን ለማለት እንደተፈለገ ማብራሪያውን ጭምር እንመለከታለን ማለት ነው። ሀጸ ጎደለ ማለት ነው፣ የጉድለት ነው። ሀጽ ጉድለት ማለት ነው። ሀጽ ጉድለት መሆን ሲሆን አሁን እንደዚህ ሁለት ቤት ነው፣ በቀተለ ቤት ነው የሚሄደው የሚወርደው፣ ሁለት ፊደል ናቸው። ነገር ግን እንደዚህ ሲመጣ ደግሞ ሁለት ጸጸን ደብል ያደርጋል ማለት ነው። ለምሳሌ ሀጸ የሀጽጽ ይህጽጽ ይህጽጽ ብሎ በቀተለ ቤት ይወርዳል ማለት ነው። ሀረጸ ፈጨ የሐርጽ የመፍጨት ነው። ሐሪጽ ዱቄት ማለት ነው። ሐራጺ ፈጪ ማለት ነው። ህሩጽ የተፈጨ የሚፈጭ እያለ በውስጠ ዘም ያወጣል ማለት ነው። ሐረጸ የሐርጽ ይህርጽ ይህርጽ አንድ ናቸው። የቀተለ ቤት ነው ማለት ነው። መፍጨት ማለት ነው። ማሂረጽ አሁን ከዚህ ነው ወፍጮ የሚወጣው ማለት ነው። ማሂረጽ ሐሪጽ ዱቄት ነው ብለናል። ማሂረጽ ወፍጮ ነው ማለት ነው። ሐነጸ ሰራ የህንፃ ነው። ህንፃ ከዚህ ነው የሚወጣው ማለት ነው። ህንፃ ከዚህ ነው። ሐነጸ ይሐንጽ ይህንጽ ይህንጽ ብሎ ነው የሚወርደው። ሐወፀ ጎበኘ መጎብኘት ማለት ነው። አንድን ታሪክ ሊሆን ይችላል፣ ቅርስ ሊሆን ይችላል መጎብኘት። አንድም ደግሞ ሰውም ሊሆን ይችላል። እጄ የታመመ ጎብኝቼ መጣሁ እንደማለት ማለት ነው። ሐወፀ ይሄውፅ በቀደሰ ቤት የሐውፅ የሐውፅ ይላል። ለምፀ ለምፅ ሆነ ለምፀ ይለምጽ ይልምጽ ይልምጽ ብሎ ይወርዳል በቀተለ ቤት ማለት ነው። መፀ አሁንም ይሄ አሁን ከላይ የተጫነው ግዕዝ ስለሆነ ሁለት ፊደል ናቸው። ነገር ግን ጽጽን ይደርባል ማለት መፀ ይመጽጽ ቦካ ነው፣ የመውካት ነው፣ የሊጥ መውካት ማለት ነው። መጻጻ የሚለው ከዚህ ነው የሚወጣው ማለት መፀ ይመጽጽ ይምጽጽ ይምጽጽ ብሎ ይሄዳል። መሐፀ ቆረጠ። ማህፄ መቁረጫ መጥረቢያ ማለት ከዚህ ነው የሚወጣው። መሐፀ መሐፀ ይምህፅ ይምሐፅ ይምሐፅ ብሎ ይወርዳል በቀተለ ቤት ማለት ነው። ማህፄ መሐፅ ዘር ብሎም ያወጣል። ምሁፅ ምህፅ እያለ ውስጠ ዘሩ ይናገራል ማለት ነው። የመቁረጥ ነው፣ ዞሮ የሚቆረጥ ነገር ነው። ማህፄ የሚለው ከዚህ ነው የሚወጣው፣ መጥረቢያ ማለት ነው። መለፀ መለጠ። መለፀ ይመልጽ ይምልጽ ይምልጽ ብሎ ይወርዳል። መላጺ ምላጭ ከዚህ ነው የሚወጣው። ሰረፀ በቀለ ይላል። ሰረፀ ይሰርጽ ይስርጽ ይስርጽ ብሎ ይወርዳል። ሰራጺ ሰርጽ ከዚህ ነው የሚወጣው ማለት ሰርጸ መንግስት የሚለው ከዚህ ነው የሚገኘው ማለት ነው። በቀለ ነው። ሮፀ 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 ይረውፅ ይረውፅ አሁን ወን አስገብቷል። ረወፀ እንደማለት ነው ማለት ነው። አሁን ረወፀ ይረውፅ ይሩፅ ይሩፅ ብሎ ይወርዳል ማለት ነው። ርዕፀ ተበሳጨ ይርህፅ ይርሃፅ ይርሃፅ ይላል። ይርህፅ የቀተለ ይርሃፅ ይርሃፅ ደግሞ የቀደሰ እንደዚህ ይወራረሳሉ ማለት ነው። ረገፀ ረገጠ የመርገጥ ማለት ነው። ረጋጺ የተረገጠ ማለት ነው። ረገፀ ይረግጽ ይርግጽ ይርግጽ ረገጾ ሲል ረገጠው ነው ማለት ነው። ቀረጸ ሸለተ በተለይ በግ የሚሸለት ቀራጺ ማለት ነው። መቅረጽ ማለት ነው። ቀረጸ ይቀርጽ ይቅርጽ ይላል። ቀብፀ ተስፋ አጣ። ቀብፀ ይቀብጽ ይቅብጽ ይቅብጽ ይላል። ቀባጺ ቅቡጽ እንደዚህ እያለ ይወጣል ማለት ነው። ተስፋ የመቁረጥ ማለት ነው። ቀነፀ ዘለለ የመዝለል ነው። ቀነፀ ይቀንጽ ይቅንጽ ይቅንጽ ይላል። ያው ቀናጺ ቅኑጽ የመዝለል መዝለል ማለት ነው። በቆፀ ጫረ የእሳት ነው። በቆፀ ይበቁጽ ይብቁጽ ይብቁጽ ቀተለ ነው። ስለዚህ ብቁጽ የተጫረ እሳት ማለት ነው። ቤፀ ይላል። ቤፀ ይበይጽ አሁን ቤፀ
ይበይ የን አስገባ ማለት በየፀ እንደማለት ማለት ነው። ሁለት ቀለማት እንደዚህ ናቸው። አንዳንድ ጊዜ ደብል ፊደል ይጠቀማል። አንዳንድ ጊዜ ደግሞ እንደዚህ የንና ወን ያስገባል በመሃል ማለት ነው። ሁለት ከሆኑ ቤፀ ይበይጽ ይቢጽ ብሎ ለየነው። ተባየጸ ይትባየጽ ይላል። ይሄም ትባየጽ ይሄ በባረከ ይወርዳል ማለት ነው። ይሄኛው ተጋየጸ ተጋጋጠ ነው። ይትጋየጽ ይሄንም ባረከ ነው። ጋየጸ ነው እንትን ነው። እዚህማ ባየጸ የሚለው ነው። ተን እነዚህን ሁለቱን ይተውና በባረከ ሰራዊት ይወርዳሉ ማለት ነው። እሺ አጸ ይሁን አጸ ዱር ሆነ። እጽ የሚገኘው ከዚህ ነው። እጽ እንጨት ማለት ነው። ዱር እንጨት ማለት ነው። እጽ አሁን አየጸ የአይጽ ይጽ የአጽጽ ማለት እንችላለን። ግን አየጸ የአይጽ ይጽ የሚል ነው ማለት ነው። አመፀ በደለ የአምፅ ይላል። በቀደሰ ቤት አመፀ የአምፅ ይምፅም ይላል። ጸያፍ ይመስላል። የምፅ ብሎ ነው ግን የሚወርደው ማለት ነው። በቀደሰ ቤት ማለት ነው። በደለ ነው። አመፃ ከዚህ ይወጣል ማለት ነው። አመፃ በደል ማለት ነው። አስተሃየፀ አመላከተ ያስተሃይጽ ብሎ ላላ አድርጎ ዘንድና ትእዛዙን ያወርዳል። አንፈራጸ ያንፈራአጽ ይልና ከዛ ያንፈርዕጽ ብሎ ይወርዳል። ዘለለ ማለት ነው። አንፈራጹ ሰብአ ሰገል ከዚህ ነው የሚወጣው ማለት ነው። አዕቀጸ ተሰነካከለ ይላል። አዕቀጸ የአቅጽ ይቅጽ ብሎ ይወርዳል። ድህፀ ዳጥ ሆነ። ድህፃ የሚለው በዚህ ነው። መምቻ ዳጥ መሆን ማለት ነው። ድህፀ ይድሃጽ ይላል። ድህንፃ የሚለው ከዚህ ይወጣል። ደምፀ ተሰማ አሰማ። ድምፅ የሚለው ድምፅ የሚወጣው ዘመድ ዘር ነው። ከዚህ ነው። ደምፀ ይደምፅ ይድምፅ ይላል። ደንገጸ ደነገጠ። ድንጋጼ ሞት ድንጋጼ ያውክ እያለ ድንጋጼ ከዚህ ይወጣል ማለት ነው። ደንገጸ ይደንግጽ ይላል። ደጎጸ መታ ማለት የመምታት ማለት ነው። ደጎጸ ይድጉጽ ይላል። ገሰጸ ተቆጣ ይላል። የቁጣ ነው። ግሳጼ ከዚህ ነው የሚወጣው። ገሰጸ ይገስጽ ብሎ ይወርዳል ማለት ነው። ጎየጸ ተናጻ የመናጻት ነው። ጎየጸ ይጎይጽ ይጉይጽ ብሎ ይወርዳል ማለት ነው። እንግዲህ ከአማርኛና ከግዕዝ ጋር የሚወራረሱና እንዲሁም በተደጋጋሚ በመጽሐፍ ላይ የሚገኙ ከጸ ፊደል የተመራረጡ ግሶችን አቅርቤላችኋለሁ። ሁላችሁም ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ሚዲያውን ሰፋ እንድናደርገው ጠይቃለሁ። ይቆየን።